እግር ማጠብ የመድኃኒዓለም ትልቁ ስራ ስለሆነ እግር ታጥቦ አይደፋም። በጣም ጽኑ እምነት ያላቸው አባቶቻችን የማንኛውም እንግዳ ቢሆን እጣቢውን ይጠጡታል። ሃይማኖታቸው የመድኃኒዓለም ትልቁ ስራ እግር ማጠብ ከሆነ የመድኃኒዓለም ትልቁ ስራ ህዝቡን ማዳን ሳይሆን እግር ማጠብ ነው ማለት ነው። ደግሞ የተኛው ምዕራፍ ላይ ነው መድኃኒዓለም የሰው እግር የታጠበበት ውሃ ጠጡ ብሎ እናንተን ያስተማረው። እንዱ ምንጉር ናቸው እናንተ የምንጉር ናቸው። ሲቀጥል ደግሞ እኔ እኮ ኢትዮጵያ ህዝብ በምን ቫይረስ እየተጠቃ የሞተ ነው ይላል። ለካ እግር የታጠበ ውሃ እየጠጣ ነው ሀገራችን ህዝብ በቫይረስ እየተጠቃ ያለቀው። የምንጉር ናቸው እሳቸው እንዴ! ከመድኃኒዓለም ተምረናል። መድኃኒዓለም መቼ እግር የታጠባችሁ ውሃ ጠጡ አለ? የተኛው ምዕራፍ ላይ ነው የተጻፈው። አሁን እኮ ይሄን ደግሞ አባቶቻችን አዋረሱ ብሎ ሪፖርት የሚያደርግ ቅጅታም ትውልድ አይጠፋም። አረ ተቃጠልኩኝ። አረ የእውነት እንዱ የምታመልኩት መድኃኒዓለም ፍሩ ተውት። የምንጉር ናቸው እናንተ። እንኳን ወዳጆቿ ነን ብላችሁ ልትሉ ቀርቶ አይደለም። እንደዚህ አይነት ነውር የሞላበት መጽሐፍትን ይዛችሁ ወዳጇ ነን ብላችሁ ልትሉ ቀርቶ አይደለም። ስሟን እንኳን ልትጠሩ እንኳን አይገባችሁም። ይልቁንም ጠላቶች ናችሁ ያላችሁን እኛን የሷ ወዳጆች ሆነን የተገኘ ነው። ድርሽ አትልም በእውቀት ማለት ነው። እሺ የገባው ሰው እንዴት ነው ስም የሚነበበው? ኪዩት ነው ኩት cut the noise ያ ከየት ቤተ እምነት ነው ወንድማችን? እንኳን ደህና መጣ። proudly orthodox እሺ ቴንክ ዩ እንኳን ደህና መጣ። እየተነገረ ያለውን ስለሰማው ይመስለኛል አይደል? ልከህልኝ ነው ያስገባው። አዎ ስለዚህ ምንድን ነው ጥያቄው? ጥያቄው የጌታችን እናት ማርያም ቅድስት ድንግል ማርያም እግዚአብሔርን የምትፈራ ሴት ነች። የጌታ እናት ናት። እግዚአብሔር ጌታ ኢየሱስ ክርስቶስ ልጇ ካስተማረው ትምህርት ውጭ ወጣ ሰውን እየተበቀለች የምታጠፋ እየረገመች ወደ ውሻነት ትቀይራለች ብለህ ታምናለህ? ነው እንደዛ ሚል የለም። እሺ እንደዛ ሚል የለም አይደል? ሰውን ረግማ ወደ ውሻነት መቀየራ አሳየኛው ካለ አሳየኝ። ቴንክ ዩ ያው ታምር 72 ገጽ 276 በ1985 ዓመተ ምህረት በታተመው ላይ ማለት የተለያዩ እትሞች አሉ። ራሷ ቤተክርስቲያኒቱ ነች ያሳተመችው። ይሄ ቤተክርስቲያኒቱ ማተሚያ ቤት ነው። ዓመተ ምህረቱ 1985 ነው። ግዕዝ ማንበብ ከቻልክ ካልሆነ ነው እነግርሃለሁ። በብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ እሳቸው በነበሩበት ዘመን የሞቱት ጳጳስ በመለስ ዜናዊ ጊዜ የሞቱት እሳቸው በነበሩበት ዘመን የታተመ ነው። በዚህኛው ክፍል ላይ ለምንድነው 4 እና 5 አይነት ታምረ ማርያም አለ ራሷ ቤተክርስቲያኒቱ ያሳተመችው። ድንገት ሄደህ የምታነጻጽረው እንኳን ከሆነ እንዳይምታታብህ ብዬ ነው የምነግርህ። በዚህኛው ታምር 72 ላይ በዚህ ክፍል ላይ ያለው ክፍል ላይ ሚስጥሩን እኔ ሙሉን ያነበብኩት ከፈለክ እዚሁ ላነብል እችላለሁ። አንድ ጎልማሳ ወጣት አገኛት ማርያምን በስደት በነበረችበት ጊዜ። ከዛ ሚስጥር ብላ ነገረችው፣ አምላክን በስጋ እንደምትወልድ ማለት ነው። እና ይህንን ነገሬ ለማንም እንዳትናገር ብላ አለችው። እሱ ደግሞ ሄደና አላስቻለውም። ለአንድ ለአገረ ገዢ ሄዶ ነገረው። ሚስጥር ተብሎ የተባለውን ሄዶ ነገረው። ሲነግረው ያቺ እናት ማለት ያቺ ሴት ወዴት ነው ያለችው? ወደች ሴት እንድትወስደኝ እፈልጋለሁ ብሎ ሲለው አገረ ገዢውን እየመራ ያ ጎልማሳ ሰው ይዞ ማርያም ወዳለችበት ይዞት መጣ ይላል። እና በዛ ሰዓት ላይ እንደዚህ ይላል እዚህ ጋር ያም አገረ ገዢ ፊቷ እንደ ፀሐይ ሲያበራ ከሩቅ ባያት ጊዜ ደንግጾ አደነቀ። ከፈረሱም ላይ ወርዶ ወደ እርሷ ሳይቀርብ ከሩቅ ሰገደላት። አገረ ገዢውን ይዞት መጣ ማለት ነው። እና ያም ጎልማሳ አዳኝ በፊቱ እየመራው ደረሰ ይላል። ለዚህ ጎልማሳ አዳኝ ሰው ነው ያገኘችውና ማርያም ክርስቶስን በስጋ እንደምትወልድ ሚስጥር ብላ የነገረችው ማለት ነው። ይሄ ሰው ግን አላስቻለውም። ሄደና ለአገረ ገዢው ሚስጥር ብሎ የተነገረውን ነገረው። በዛ ሰዓት ላይ ቁጥር 26 ላይ ቁጥር 27 ላይ አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ለማንም እንዳይናገር የማለላትን ያንን ጎልማሳ ይሄን ጎልማሳ ማለት ነው ለአገረ ገዢው የነገረው ባየችው ጊዜ ፈረደችበት፣ ረገመችውም። ያን ጊዜ ፈጥኖ ፊቱ ተለወጠና ሁለንተናው እንደ ውሻ መልክ ሆነ ይላል። ስትረግመው ወደ ውሻነት ተቀየረ ይላል። ይሄ ወንድማችን
ወረደ ማለት ነው። ወረደ ማለት ነው። እንደዚህ ነው። ድንኳኖቻችሁን ነቅላችሁ እንድትሄዱ ነው የምናደርገው። እንደዚህ ነው። እንደዚህ ነው። እንደዚህ ነው ስራው። ከዚህ በኋላ እንደዚህ ነው የሚቀጥለው። ከዚህ በፊትም እንደዚህ ነው፣ አሁንም እንደዚህ ነው። እንደዚህ ነው። ኦኬ የራስን ድንኳን ራስን ነቅለህ ትወጣለህ። እንደዚህ ነው። እናችን ማርያምን እንቀበላት። እችን ማርያምን ስላልተቀበልን ነው እኛን መናፍቃን የምትሉት ኦርቶዶክሳውያን ወገኖቻችን። በየትኛው ሞራላችሁ እንዴት ልደፍሩ ቻላችሁ ነው ብዬምልህ። እናንተ ናችሁ እኛን የማርያም ጠላቶች ብላችሁ የምትሉት። አሁን እንደዚች አይነት ማርያም ባልቀበል እግዚአብሔር ይፈርድብኛል? በፍጹም። እቺ ተራጋሚ ማርያምን ትቀበላታለህ ያንተ ትውልድ? አትቀበል፣ አትቀበል። አትቀበል። የጌታችንን እናት ቅድስት ድንግል ማርያምን መጽሐፍ ቅዱስ ስለሚያስተምረን መጽሐፍ ቅዱስ ስለሚያስተምረን የጌታ እናቱ መሆኗን እናምናለን ማለት ነው። ተባረኩ፣ ጸጋ ይብዛላችሁ። ሌሎች ይቀጥሉ። ቢኒያው ሰላም በል ከላይ ቴንክ ዩ። ትንሽ ሻይ ልጠጣ አለ። ቢኒ ኦርቶዶክስ ነው። ኦኬ ተቀበልሽ እህትየው። ቢኒ ተቀበለሽ። ቢኒ ተቀበለሽ። እሺ ማራንታ ተቀበለሽ። ሰላም ይብዛልህ። ሁላችሁንም ሰላም ብያለሁ። ብሩኬንም እንደዛ እህታችን መሲም ሌሎቻችሁን ቅድም ብያችኋለሁ። ተባረኩ። እንቀጥላለን። እሺ ማራናታ እንኳን ደህና መጣህ። እግዚአብሔር ይመስገን ደህና ነን። የት ቤተ እምነት ነው ወንድማችን? ከኦርቶዶክስ ተዋሕዶ። ኦርቶዶክስ ተዋሕዶ። እሺ መልካም። ሰምተኸዋል ሲነገር የነበረው እስካሁን ድረስ ወይስ ገና መምጣቱ ነው? አይ አሁን ለከት ስነበብ ሰምቻለሁ። ከመጀመሪያ አልነበርክም? ቆይታ አልነበረም እዚህ ከታች? አይ ብዙም አልነበርኩም። እየሄድኩ እየመጣም ነበረ። ሐሳቡን አሁን ኤርሚስ ሳነብ ጊዜ ያው ሰምቻለሁ። ሳነብ ጊዜ ነው እኔ በደንብ የሰማሁት፣ ግን መጀመሪያ ስታወሩ ሰምቻለሁ። ከስር ቁጭ ብዬ እንትን አላረኩም፣ አላስተዋልኩም፣ አልሰማሁም። በደንብ እየሄድኩ እየመጣሁ ነበር። መልካም። እሺ በርዕሱ ጉዳይ ላይ ነው የተወያየን ወይም እየተናገርን ወይም እየተማረን ያለ ነው። ጉዳዩ ላይ ነው። ርዕሱ ምን ይላል? በቀለኛዋ ኦርቶዶክስ ማርያም አትቀበሏት ይላል። ማርያም በቀለኛ መሆኗን ታውቃለህ? የኦርቶዶክስ ማርያም አይ አይደለችም፣ አላውቅም። እሺ አሁን ሲነበብ ነበርኩ አላልክም? ስነበብማ ሰምቻለሁ። ረገመችው ይላል እንጂ ከዛ በኋላ እሱ የረገመችውን ሰውየው ፊቱ ወደ ውሻ ተቀየረ የሚለውን እሱ አይደለም። ፊቱ ያንተ ፊት ወደ ውሻ ይሁን ብለ ስድጋሚ የምናነበው በጣም እንትን እንረዳዳ። አሁን ያኛው ቦታ የተረዳሁት ምንድነው? እሷ ረገመች፣ ከዛ በኋላ ደግሞ ፊቱ ወደ ውሻ ተቀየረ የሆነው እሱ ያንተ እሷ ፊትክ ወደ ውሻ ይሁን ብላ አይደለም። እሷ ቀጥታ ረገመችው። ምን ብላ እንደረገመችው እዛ ላይ አይናገርም። ረገመችው ላን እንጂ ይሄ ብላ ረገመችው አይልም። ስለዚህ
በቅዱሳን ሆኖ ደግሞ ምስራው ጌታችን ኢየሱስ ክርስቶስ ነው። ለምሳሌ ገብርኤል እንትንን ዲዳ እንዳደረገ መጽሐፍ ቅዱስ እንዳገራል አይደለ? ቅዱስ ገብርኤል ታሪኮ መጥቶ አንዴ አቋምህ ወይም ሐሳብህ ማርያም የኦርቶዶክሷ ማርያም አልተራገመችም የሚል ሐሳብ ነው የምታንጸባርቀው? ቤት ነው ሆነ? አይ እንደ ቦታው እንዳነበብኩ ከሆነ ተራገመችው የሚል አለ። ታምራቷ ላይ ተራገመችው የሚል አለ። ተራገመች የሚለው አለ አይደለ? አዎ እሺ ማርያም ተራገመች ማለት ቆይ ተራገመች የሚለውን ካየኸው ማርያም ትራገማለች ማለት ነው። አይ እንደዛ ሳይሆን መጀመሪያ እኮ ከሰውዬ ጋር ወርታ ነበረ እንዳትናገረው አስምላ ነበረ። ሰውዬ ደግሞ ያኛው የተነጋገረውን ቃል ስለሻረ ያኛው ክዶ የራሱን ሐሳብ ስላረገው ለዛ ነው የተራገመችው። አንዴ ደግሜ እድልስ ከራስ ጋር እንድትታረቅ ማርያም ተራገመች የሚለው ሲነበብ ሰምተሃልም አይተሃልም? ማርያም ተራግማለች? አዎ ቃል አለ እኮ እንደዛ ምን ተጽፎ እኮ አለ። ግን በምን አንግል ነው ተራገመችው? ምን ነው ሐሳብ እኮ ተራገመች ስላለ ብቻ ማርያም ትራገማለች ብሎ መውሰድ ሳይሆን እኮ የተራገመችው ሐሳብማ ያው ከርዕሱም ጋር ተያይዞ ያነሳ ነው። ትበቀላለች፣ በቀል ማለት ነው። በበቀል ነው የተራገመችው። ለበቀል ነው የተራገመችው። መበቀል የሚችለው ጌታችን እግዚአብሔር ብቻ ነው። መበቀል የሚችለው እግዚአብሔር ብቻ ነው። ግን እሷ ተራገመችው። እሷ ግን ይሄ ሁን ብላ አይደለም ቢን የተራገመችው። እሱንም እንመጣበታለን። መበቀል የሚችለው እውነት ነው፣ መጽሐፍ ቅዱሳዊ ነው። በቀል እግዚአብሔር ነው። እኔ እበቀላለሁ ተውም ስለሚል እናንተ አትበቀሉ ስለሚል እሱ እንመጣበታለን። ማን ነው የሚበቀለው ወደሚለው ስንሄድ ማለት ነው። ማርያም ግን እዚህ ጋር አሁን እንደሰማኸው ተበቅላለች ወይም ተራግማለች። የእርግማኗ መንስኤ ለመበቀል ነው። እናቺ የምትበቀለዋን ማርያም መጽሐፍ ቅዱስ ያውቃታል? የመጽሐፍ ቅዱሱ ማርያም ነች ብለህ ታምናለህ ወይስ ኦርቶዶክስ የፈጠራት ማርያም ናት? ማለት እኔ ቦታው ከዚህ በፊት አንብቤ አላቅም፣ ሰምቼም አላቅም። የማርያም ስላለ ድንግል ማርያም እኔ ማርያም ማቃት ድንግል ማርያም ነው የጌታችን ኢየሱስ ክርስቶስ እናት የሆነችው። አዎ የሷ ማርያም መሆኑን ተጠራጥረህ ከሆነ የተነበበልህ መጽሐፍ አላት አይደለ? በስሟ የተጻፈ ነገረ ማርያም ታውቃለህ አይደለ? አዎ ነገረ ማርያም ድንግል ነገረ ማርያም ስላላለ የድንግል ማርያም አይደለም ማለት ነው። ወንድሜ ይሰማሃል? ማራናት ማራናታ ረቃሃል ድምጽክ ወይ ደግሞ እያወራህ አይደለም። ይሰማቸዋል? ምናልባት እኔ እየሰማሁት አይደለም። አንዳንዴ እንዴ አይሰማም ቢል እሺ ወጥቷል። ሜቢ ኢት ኩድ ቢ ኔትወርክ ሊሆን ይችላል። ካለህ መመለስ ትችላለህ። ተረጋግቶም ስለሚያወራ ምናልባት የሚጠቅመውን ነገር ይዘው ሊወጣ ይችላል። ማራናታ ካለህ ደግመህ ሪኩዌስት መላክ ትችላለህ፣ ወይ አንድ ቁጥር ብትጽፍልን ወይ መኖርህን የሚያሳይ ምልክት ብታደርግ ልንስብህ እንችላለን። ያንን እናደርጋለን። ኦኬ ተመልሶ መጣ። እሺ ወንድማችን አይ ቲንክ ኔትወርክ ነው መሰለኝ ያወረደክ። ኔትወርክ ነው፣ ይቅርታ ወይ ፈጠጥብኝ ተረከናል። ያቆምንበት ምንድነው? ድንግል ማርያም ይሁንም አይሁን እኔ አላውቅም፣ መጽሐፉንም ከዚህ በፊት አንብቤው አላውቅም ስላልክ ነው። ግን በኦርቶዶክስ ቤተ እምነት ነገረ ማርያም የሚል መጽሐፍት አላቸው። ነገረ ማርያም ደግሞ በራሱ ዶግማ ነው ለኦርቶዶክስ ቤተ እምነት ማለት ነው። ግን
ድንግል ማርያም ስላላለ ወይም ድንግል ብሎ ከፊቱ ስላልጻፈ የማርያም የኦርቶዶክስ ማርያም አይደለም ብለሃት ማርያም ነው አይደል? አይ ታምራት እሷ ከሆነ ምንም ችግር የለብኝም። እኔ አሚን ታምረ ማርያም ይቅርታ፣ ነገረ ማርያም ታምረ ማርያም። ኦኬ እሺ፣ ችግር የለውም። ግን ብናነበው እስቲ አሁን ኤርሚና እናነበበው ትንሽ አንብበ ብንረዳው እኔ አሁን እናነበዋለን። ችግር የለም። ሲነበብ ነበርኩ ስላልክ ነው እየተወያየን ያለ ነው። ኤርሚን እንደሰማኸው ቲታይም ፈልጓል። ምናልባት ወንድማችን ብሩኬ ጋር ይኖራል ብዬ አስባለሁ። መጽሐፉ ካለ እድል እንሰጣለን ደግመን ለማንበብ፣ ካልሆነ ግን ያው ወንድማችን ኤርሚ እስኪመለስ ድረስ እንጠብቃለን ማለት ነው። ብሩኬ እየሰማን ከሆነ ሰላም ለአንተ መጀመሪያ ሰላምታ ብለን መጽሐፉ ካለ ብትተባበረን። እሺ ብሩክ ባባ እየሰማን ከሆነ እሺ ተባረክ። ቢና የሰላም ብያለሁ ሁላችሁም። ስላገኘኋችሁ ደስ ብሎኛል። ተባረኩ። ቤት አይደለሁም ያለሁት፣ ለዛ ነው ነበር መጽሐፉ። ቤት አይደለሁም ቢናዬ። እሺ ተባረክ። ስትችል ሀሳብ እሺ እንጠብቃለን። እስከዛ ሌላ ጥያቄ ካለክ ጠይቀኝ። በዚህ ጉዳይ ነው እንግዲህ ያው ጥያቄው ርዕሱን ፈቅላለ ማለት ነው። እሺ ከዚህ ጋር ተያይዞ ማርያም ትራገማለች ወይም ደግሞ በቀለኛዋ የኦርቶዶክስ ማርያም ተራጋሚ ናት። የኦርቶዶክስ በቀለኛዋንም ተራጋሚ ማርያምን የሚቀበል መናፍቅ ብለህ ትጠራዋለህ? እኔ መናፍቅ መባል ሲጀመር ይሄ ቃል አይገባኝም። መናፍቅ ማለት ምን ማለት ነው ቢን? እሺ መናፍቅ ስባል እኔ እንደተረዳ መከፋፈል እንደዚህ ይመስለኛል። መናፍቅ ማለት ምናልባት መናፍቅ ማለት ኦርቶዶክስ ቤተ እምነት ተከታይ ሆነ ካታውቀውም አይባልም። አንደኛ እውነት ነው አታውቁትም። መናፍቅ ስትሉ ለስድብ ነው የሚጠቀሙት። ምናልባት አንተን ኢንክሉድ ባላረግህም ስለማታውቀው ማለት ግን በኦል ማለት ትችላለህ። ከዲያቆን እስከ ቀሲሱ እስከ ላይ ድረስ ያሉት ማለት ነው። የአገልግሎታቸው ሃይራርክ አለ አይደል? ከላይ ጀምሮ ከጳጳስ ጀምሮ ማለት ነው። ይሉታል መናፍቅ ሲሉት በዝማሬም አይተው ታውቃለህ። በተለያዩ የበዓላት ጊዜ እነሱ በዓላት በሚሉት ማለት ነው ይጠራል። መናፍቅ ተብሎ ይጠራል። ሲጠራ ግን ለስድብ ነው የሚጠቀሙት። ለስድብ ሲጠቀሙትም አሁን በድፍረት ልንገርህ ለእኛ ቤተ እምነት ለወንጌል አማኝ ቤተ እምነት ነው የሚናገሩት። ምን ብለው መናፍቅ ብለው ማለት ነው። ስለዚህ መናፍቅ እዛ ቤት በብዛት ሁሉንም ትርጉሙን አያውቁትም እያልኩ አይደለም። አብዛኛውን እንዳንተው ምን ማለት እንደሆነ አያውቁትም፣ ግን ለስድብ አይነት መንገድ ይጠቀሙታል መናፍቅ እያሉ ማለት። መናፍቅ ማለት ከፍሎ የሚያምን ማለት ነው። ምናልባት ጥሬ ትርጉሙን ከፈለከው ከፍሎ የሚያምን ግማሽ የሚያምን ማለት የሆነውን አይሆንም የሚል ያልሆነውን ይሆናል የሚል ከፍሎ የሚያምን ማለት ነው። ስማኝ፣ የሆነውን አልሆነም የሚል የሚሸመጠጥ ያልሆነውን ደግሞ ነው ብሎ የሚገግም ማለት ነው። ያም ማለት የመጽሐፍ ቅዱስን እውነት ማለት ነው እና ከፍሎ የሚያምን ማለት ነው። ምናልባት ከዚህ የተለየ ትርጓሜ እንደሚኖረው ካሰብ ከአንተም ግልጽ ልታደርግልን ትችላለህ። ስለዚህ ከፍሎ የሚያምን እንደማለት ነው። ይሄንን አካል አሁን ማርያም ብሎ ስሟን ይቀበላል እኮ ልምጣ ነው። ማርያም የሚለውን ስሟን ስለተጠራ ብቻ ኦኬ ማርያም ብሎ ወይም የጌታችን እናት ብሎ ስሟ ስለተጠራ እሱ ስላለበት
እቺ ማርያም የኦርቶዶክሷ ማለት ነው የጌታችን እናት አላልኩም። የኦርቶዶክሷ ወይም የመጽሐፍ ቅዱሷ ማርያም አላልኩም። እቺ ማርያም ግን በአንድ በኩል እንዲህ አይነት ምግባርን ትፈጽማለች። አንዱም እርግማንን ታከናውናለች ወይም ደግሞ በእርግማን ትበቀላለች። እቺን ማርያም መበቀል መናፍቅ ያሰኛል? መቀበል መናፍቅ ያሰኛል? መናፍቅ ያስብላል? የጌታችን የኢየሱስ ክርስቶስ እናት ካልሆነች እኔ እንጃ። እኔ እንደዛ ያስብላል ይመስለኛል። ኖርማሊ እነሱም አሁን እኛ አባቶችም ሲናገሩ የጌታችን የኢየሱስ ክርስቶስ እናት ላይ ሌላ ትርጉም ሰጥቶ ሰዎቹ ሲናገሩ መናፍቅ ብሎ መናገር ይችላሉ አባታችን። እኔም እንደምረዳው ከሆነ እናታችን ቅድስት ድንግል ማርያም በምን አንገል ነው ይሄ ያለችው ብሎ ሰው በመጥፎ አንገል ወስዶ ሌላ ትርጉም የሚሰጠው ነገር ካለ ሌላ ትርጉም የሚሰጠው ነገር ካለ ያኛው ትርጉም የሰጠው ሰውዬ መናፍቅ ነው። ግን ደግሞ የሷ ጠላቻ ስላለው ብሎ ይታሰባል። ለዛ ይባላል ብዬ ነው ማምነው እኔ። ኦኬ እንደዛ አሁን ማብራሪያ የሰጠበት ነገር ላይ እውነታ የለውም። ግን አሁን ማርያም የእውነት ቤተ እምነታችሁ ላይ ያለችው ማርያም እንደዛ ያለችበት ምክንያት ያው ትምህርቱ ሰው የፈጠረው ትምህርት ስለሆነ ነው። ወይም እኛ የምናምነው ሰው ወለድ ትምህርት ስለሆነ ነው። መጽሐፍ ቅዱሱ የሚገልጻት ማርያም የጌታችን እናት ማርያም በዚህ መልክ አትታወቅም መጽሐፍ ቅዱሱ ላይ። ስለዚህ እሷን ማርያም የኦርቶዶክሷን ማርያም መቀበል ወይም ደግሞ ተበቃዩዋ ተራጋሚዋን ማርያም መቀበል አሁንም ወደ ግራ ወደ ቀኝ እንዳትሸሽብኝ፣ እሷን መቀበል መናፍቅነት ነው፣ መናፍቅነት ነው። ለምን ግማሹን የጌታ እናት ወይም ደግሞ የመጽሐፍ ቅዱስ እናት ብለው ግማሹን በስም ብቻ ይቀበላሉ። በምግባሯ ግን ለተለያየ የሃይማኖት ፍጆታ ሊጠቀሙባት የተለያየ ነገር በማርያም ስም እየተደረገባት ወይም እየተከወነባት ነው ያለው ማለት። ስለዚህ እሷን መቀበል መናፍቅነት ነው። አሁን መናፍቅነት አይደለም ብለህ የምትሞግት ከሆነ ወደ መጽሐፍ ቅዱሱ ልንመጣ ነው ማለት ነው። እሷን ማርያም እንድናያት ማለት ነው። እችን ማርያም ስለማናቃት መጽሐፍ ቅዱስም ስለማያቃት እችን ማርያም መቀበል አሁን መጨረሻ ያለበት መናፍቅነት ነው። ተቀበላለች እችን ማርያም። የቷን ማርያም ቢኒ? የቷን? መጽሐፍ ቅዱስ ላይ የጌታ አሁን የተራገመችውን ማርያም እሷ የጌታችን ኢየሱስ ክርስቶስ እናት ከሆነች ለምንድን ነው የማንቀበለው? እሷ መቀበል ደግሞ አይደለችም እኮ እሷ አይደለችም። እሷ ነች የምትለን ከሆነ ደግሞ መጽሐፍ ቅዱስን ማስረጃ ወይም ደግሞ መጽሐፍ ቅዱስን ማየት ሊኖርብን ነው። እሷ ማርያም ናት። መጽሐፍ ቅዱስ ላይ ያለችው የጌታችን እናት ማርያም ናት የምትራገመው። አንዱን ነው ያቀረብንልን በነገራችን ላይ የምትራገመው ብለን ማለት ነው፣ ወይም ደግሞ የምትበቀለው ብለን ማለት ነው። በጩቤ ሁላ የምታስገድል ማርያም። አሁን ይሄ ታምር የእናታችን የኢየሱስ ክርስቶስ እናት አይደለ? ለሷ አይደለ የተጻፈው እኮ። እንደዛ ከሆነ መጽሐፍ ቅዱሳዊ አድርግልን ልንልህ ነው። ኦኬ ማርያም የመጽሐፍ ቅዱስ ላይ የምናውቃት ማርያም አትራገመም። ይሄ ደግሞ ከየት መጣ ነው ሐሳቢክ? ትክክል አገኘኝ። ዘግይተሃል ግን አገኘኝ ማለት ሁሉም ነገር እኮ መጽሐፍ ቅዱስ ላይ እኮ አልተጻፈም። ይሄ ታምር ነው እኮ ነው የተደረገው። ይሄ ታምር ስላለው ነው እንጂ አሁን ሁሉም ነገር ከመጽሐፍ ቅዱስ እናገኛለን እንደ ቢኒ ሁሉም ነገር ከመጽሐፍ ቅዱስ እናገኛለን የሚል ጥያቄ አይደለም። አሁን ከየት መጣ ነው? ምንጩ ምንድነው ነው? ምንጩ ከእግዚአብሔር ቃል ጋር ሳይጣረስም ወይ ነው? ኢቭን መጽሐፍ ቅዱስ ላይ ባይጻፍም ነገር ግን በስሟ ተጽፎ
ነገረ ማርያም ወይም ደግሞ ተአምረ ማርያም ተብሎ ተጽፎ በስሟ የተገኘው ከቅዱሱ ቃል ከእግዚአብሔር ቃል ጋር ተጋይቶ ስታየው ምን ትለዋለህ? ሳይጣጣም ስታገኘው ምን ትለዋለህ? አሜቱን አንሳና። ኦኬ እኔ አሁን ይሄ እንዴት እረዳለህ ብትለኝ፣ አንደኛ ይሄ ታምር ነው። መጽሐፍ ቅዱስ ላይም ይናገራል። ከዚህ በፊት ገብርኤል ዲዳ እንዳደረገው ይናገራል። ያው ጌታ በሰጠው ስልጣን ለዛ ነው አንዴ ልጨርስ። አንዴ አይ ማብራሪያ ሳይሆን ለዛ ነው ቅድም ነበርኩ ወይ ብዬ የጠየቅኩ እንጂ ለመከላከያ ሐሳብ ብላ ቅድምም አንድ እህታችን ይሄንን ሐሳብ ስታነሳው ነበረ። ገብርኤል ካህኑን ዮሐንስን ባለ መስማቱ ወይም ደግሞ የሰማውን ነገር ባለ ማመኑ የተነሳ ዲዳ ትሆናለህ እስኪፈጸም ድረስ ብሎታል ብላ እንደ መከራከሪያ ሐሳብ አቅርባው ነበር። እዛ ቦታ ላይ ከነበርክ ያው አሁንም ጉንጫ አልፋ ነው የሚሆነው። ያኛው እርግማን አይደለም። ሲቀጥል እርግማን ተአምራት ነው ወንድማችን። ምናልባት ከዛ አንጻር ጋር አያይዘው እያወራ ከሆነ ብዬ ነው። እሺ እርግማን ተአምር ነው? አይ እንደዛ ሳይሆን ግን ያው ሐሳቡ ቆይ ትንሽ ላስረዳክ። እኔ ማለት የፈለኩት ማለት ነው ለምሳሌ ድንግል ማርያም ረገመችው እንጂ ፊትክ ውሻየውን ብላ አይደለም ረገመችው። ከዛ በኋላ የሱ ፊት የውሻ ፊት ሆነ። እሺ ገብርኤል ደግሞ ቀጥታ ቃል በቃል ነው የሱ ፊት የውሻ ፊት ሆነ። አምናሃል አይደል? የሱ ፊት የውሻ ፊት የሆነው ማን ስለረገመው ነው? ማርያም ስለረገመችው ነው። ግን የውሻ ፊት ያረገው ማለት የውሻ ፊት አሁን እኮ እርግማኑ እኮ ቀጥታ የውሻ ፊት ይሁን ብላ አይደለም እኮ ቢን አይደለም። አሁን ቀጥታ ለመሆኑና ላለመሆኑ አሁንም መጽሐፉ እስኪመጣ ትጠብቃለህ፣ ትንሽ ታገሳለህ። ምናልባት እሱ መከራከሪያ ነጥብ ይሆነኛል ካልክ ማለት ነው። አይሆንም። ነገር ግን ግለሰቡ ተረግሞ ወደ ውሻ ፊቱ ወደ ውሻ ተቀይሯል፣ ወደ ውሻ ተለውጧል። ከሰውነት ማለት ወደ እንስሳነት፣ ወደ አውሬነት ምናልባት የቃል ስንጠቃ ካለ ወይም የቃል ስንጠቃ የሚተረጉሙ ካሉ ወደ አውሬነት የሚለው ወደ ውሻነት የቀየረው የእሷ እርግማን እንደሆነ ነው የሚናገረው መጽሐፉ። የእሷ እርግማን። ስለዚህ ትራገማለች። አምናሃል። መራገሟ ልክ ነው። መራገሟ ትክክል ነው። እንድትራገምስ ይህን ስልጣን አግኝታለች ከመጽሐፍ ቅዱስ። ትራገማለች ሳይሆን ያው ያኛ ቦታ ብቻ ነው አይደል ይሄ ነገር ያገኘ ነው ቢኒ። ስለዚህ አሁን እሷ ረገመችው ይሄ ቦታ ብቻ። አሁን እኮ ቆይ ማለት ያኛው ቦታ ብቻ ስትል አሳነስከው። ይሄ ቦታ ብቻ እኮ አይደለም መጽሐፉ ሙሉ የሚያወራው ያው ተገልጦ ይነበብልሃል። እኔ እጄ ላይ የለም። ብሩኬም እንዳለው ቤት አይደለም። ተአምረ ማርያም ይውጣ ካልክ ይሄ ብቻ የምትለው አይደለም። ይሄ ሁሉ ብለህ አፍን እጅህን በአፍህ የምትጭንበት ተአምር ነው ያለው። ተአምር ማለት ነው። ተአምር ማለት ግን የእውነት የመጽሐፍ ቅዱስ የሚያውቀው አይደለም። የእግዚአብሔር ቃል የሚያውቀው አይደለም። የእግዚአብሔር ቃል የሚደግፈው ተአምር አይደለም። ከእግዚአብሔር ቃል ጋር የሚጋጭ የሚጣረስ የማይስማማ ሰው ወለድ ወይም ደግሞ ሰው ሰራሽ የሆነ ትምህርት ማለት ነው። እና ይሄ ብቻ ብለህ ሁሉንም ዛሬ እንድናነብልህ እንዳትጠብቅ። ያው ይህም ቤት ስለምታውቀው ማለት ነው። በገድላትና በታምራት ዙሪያ ላይ ያልተነገረ አለ ብዬ አላስብም። ጉድ ማለት ነው። ስለዚህ ነገረ ማርያም ወይም ደግሞ ተአምረ ማርያም ላይ ወይም ደግሞ የኦርቶዶክሷ ማርያም በቀለኛዋ የኦርቶዶክሷ ማርያም አትቀበሏት ብለን መልእክት ስናስተላልፍ እሺ አልቀበላትም ብለህ
ልክ ናችሁ አልቀበላትም ብለክ ልብህን አይምሮህን አጽድተህ ይህንን ትምህርት ከዚህ እውነት ጋር ከመጽሐፍ ቅዱስ እውነት ጋር መጽሐፍ ቅዱስን የሚያውቃትን ማርያም እሷን አጽንተህ እሷን ተቀብለህ መቀጠል አለብክ። አይን በጨው አጥቦ ልክ እንደዚህ ቀደሙ ጉንጫ አልፋ ንግግር ተናግሮ እንዲሁ ቤቱ እዛ ቤት ነበርኩ ለማለት ተከራከርኳቸው ለማለት ተማግጥኳቸው ለማለት ሳይሆን ወንድሜ ማራናታ ላንተ ለህይወትም ለነፍስህም ለስጋህም ለማንነትም የሚጠቅምን እውነት ይዘህ መሄድ አለብክ። ስለዚህ ይሄ ትምህርት ነገረ ማርያም ላይ ያለው ትምህርት ወይም ደግሞ ተአምረ ማርያም ላይ ነገረ ማርያም እያልኩኝ እየወሰድኩት ነው። ግን መጽሐፉን ማለት አይደለም ነገረ ማርያም ስለ ማርያም የሚነገር ማለት ነው። ከሱም ውስጥ አንዱ ተአምረ ማርያም ስለሆነ ብዙ እርግማኖች አሉ እዛ ውስጥ ብዙ የተረገሙ ትውልዱን ያዙ የትውልድን ልብ ያጨለሙ እውነቶች አሉ በተአምራት መልክ የተጻፉ ማለት ነው። ስለዚህ እቺን ማርያም አትቀበሏት ብንልኛ ተሳስተናል። ወይ ተሳስታችኋል ነው የምለው። ምክንያቱም እኔ አሁን እዚህ ሐሳብ ላይ ትንሽ ትልበው መጽሐፍ ቅዱስ የምታና ተሳስታችኋል ካልከን ከተሳሳትን ምናልባት ማስረጃ ልጠይቅህ። አሁን እስካሁን ማስረጃ ልጠይቅኩ። እቺ የኦርቶዶክሷን ማርያም በቀለኛዋን የኦርቶዶክስ ማርያም አትቀበሏት ስትል አትቀበሏት የምትሉ እናንተ ተሳስታችኋል ስትለን ከምን አንፃር እንደሆነ ግልጽ ልታረግልን ያስፈልጋልና ማስረጃ ብትሰጠን። ማስረጃችንማ እኛ ማርያም ብለን ምንጥራት የጌታችን የኢየሱስ ክርስቶስ እናት ነች። አንተ ደግሞ የኢየሱስ ክርስቶስ እናት አትቀበል ካልክ ተሳስተሃል ነው የምለው እኔ። እሺ አሁንም ሰማይ ልብ ብለህ ሰማኝ ወንድሜ ማራናታ በቅንነት ስለምትሰማ ርዕሱን አንዴ የርዕሱን አንብበው ሚዩት አንሳና አንዴ ጊዜ ማራናታ አንዴ ርዕሱን አንብበው። በቀለኛው የኦርቶዶክስ ማርያም አትቀበሏት። ይሄ አሁን እሱ አይደለም እኮ በእኔ ፖይንቱን እሱ ላይ ነው እያወራን ያለ ነው። የርዕሳችን አጀንዳ ወይም ደግሞ የርዕሳችን መዳረሻው እቺ ኦርቶዶክስ ማርያም ሰው ሰራሽ የሆነቿን ማርያም እንዳትቀበሏት ማድረግ ነው። አጀንዳው እሱ ነው። ስለዚህ አትቀበሏት ስትሉ ተሳስታችኋል ስላልከ ወይም ተሳስተሃል ስላልክ እንዳልተሳሳትን የሚያሳይ ማስረጃ ማቅረብ ይጠበቅብሃል። እንዳልተሳሳትን አልኩኝ ይቅርታ፣ እንደተሳሳትን የሚያሳይ ማስረጃ ማቅረብ ይጠበቅብሃል። እኔ ኦርቶዶክሳዊ ነኝ አይደለ ቢኒ? እኔ ኦርቶዶክሳዊ ነኝ። እኔ ማርያም የሚቀበላት ማርያም የጌታችን የኢየሱስ ክርስቶስ እናት ነች። የሚቀበላት ማርያም አዎ፣ እቺን ማርያምንም ትቀበላለህ? የጌታችን የኢየሱስ ክርስቶስ እናትን ማርያምንም ትቀበላለህ? እቺ ማርያም እኮ መጽሐፉ የተጻፈለት ታምራት የተጻፈለት እኮ የጌታችን የኢየሱስ ክርስቶስ እናት ናት እኮ ቢኒ እኮ አሳየና ማስረጃውን። ለዛ እኮ ነው አሁን ወደ ማስረጃው ልንጣምልህ። ለዛ ነው ለምን እኛ እየተሳሳትን ነው የምንናገረው ወይም የምናወራው እየተሳሳትን ነው። ስለዚህ ስህተቱን እንድታርመን እቺ ኦርቶዶክስ ማርያም ወይ ሰው ሰራሽ ትምህርት ያመጣትን ማርያም የመጽሐፍ ቅዱስ ወይም የጌታችን የኢየሱስ ክርስቶስ እናት ማርያም ለመሆኗ ማስረጃ ስጠንና ተሳስታችኋል የሚለውን እንቀበል። ማስረጃማ እኛ የምንቀበለው አትቀበልን ትነናለህ እኮ ቢኒ። አሁን እኔ የሚቀበለው የጌታችን የኢየሱስ ክርስቶስ እናት ነች። አንተ ደግሞ እቺ ማርያም አትቀበሉ ካልክ ስህተት ነው እያልኩ ነው። እሺ የጌታችን የኢየሱስ ክርስቶስ እናት ማርያም ወይም የመጽሐፍ ቅዱስ የሚያውቃት ማርያም ሰው ረግማ ወደ ውሻ ፊት የምትቀይር ናት። የመጽሐፍ ቅዱሷ ማርያም
የጌታችን የኢየሱስ ክርስቶስ እናት ማርያም እሷ ማርያም ርዕሱ እንዳለ ማለት ረገመችው እንጂ ማርያም የምትመለክ ናት። እሷ ማርያም ሰዋት የሚሰገድላት ናት። እሷ ማርያም ማለት ነው። እሷ ማርያም የምትሰገድላት፣ እሷ ማርያም ማናመልካት፣ እሷ ማርያም የምናከብራት ነች እንጂ አናመልካትም፣ ፈጣራችንም አይደለችም። እኛ እንሰግድላታለን፣ እናከብራታለን። ሰግዱላታላችሁ፣ ታከብራታላችሁ አይደል? አዎ ትክክል ነው። እሷ ማርያም የመጽሐፍ ቅዱሷ ማርያም ግን ይሰገድላታል እንዴ? እሷ ነች እኮ የመጽሐፍ ቅዱስ ላይ የተጻፈችው ማርያም ናት እኮ ነው ያልኩት። አዎ ወይም የጌታችን የኢየሱስ እናት የሆነችው ቅዱሷ ማርያም ይሰገድላታል። አዎ ይሰገድላታል። አዎ ካልክ ማስረጃ እንደምንጠይቅ ስለገባ ትንሽ ዘግይታል። እሺ አዎ ስላልክ አሁንም መወያያውም ክፍት እንዲሆን ማስረጃ ስተን እስኪ የመጽሐፍ ቅዱሷ ማርያም እንደሚሰገድላት የሚያሳይ ማስረጃ ስተን። እስካሁን 3 ማስረጃ ጠይቄያለሁ፣ አንድም አልሰጠህም። ማለት ነገርኩህ እኮ ማስረጃ ብዬ እንደነገርኩህ እኮ እኛ የምንቀበላት የኢየሱስ ክርስቶስ እናት የሆነችውን ድንግል ማርያም አትቀበል ካልክ የስህተት ነው ያልኩት። ይሄ ማስረጃ ነው። ምክንያቱም አንዱን ስም ይዘህ አንዱ ጋር አትሂድ። እስካሁን ጥሩ መተናል። የመጽሐፍ ቅዱሷ ማርያም ወይም የጌታችን የኢየሱስ ክርስቶስ እናት ማርያም ይሰገድላታል ብልሃል። ከተሰገደላት መጽሐፍ ቅዱሳዊ መሆን አለበት ወይ ብሩክዬ? እሺ መጽሐፍ ቅዱሳዊ መሆኑን የሚያሳይ ለሷ መስገድ የሚያሳይ ማስረጃ እንፈልጋለን። አንዴ ብሩኬ ምልክት ስለሰጠኝ አንዴ ማይኩን ፍሪ። ቢኒ ተባረክ። ምናልባት እስካሁን ስታወሩ የነበረው ሀሳብ ላይ አንድ ጥያቄ ልጠይቀው ስለፈለኩ ነው። ማራናታን በኢትዮጵያ ኦርቶዶክስ ስንት የታምር መጽሐፍ ነው ያለው? ማራናታ ቤኒ ብሩክ እንዴት ነው አለ? ሰላም ነው። እኔ ብዙ አላነብም። ገርናትና ታምራት እኔ አላነብም ብዙ። እኔ መጽሐፍ ቅዱስ ነው እንትን የምለው። በዝ እንዳታነብ፣ ንጹዎች ስላልሆኑ እንዳታነባቸው ጥሩ ነው። አለማንበብክ ግን ገድል አይደለም ያልኩክ፣ ተአምር ነው ያልኩክ። ስጠይቅ በደንብ መስማት አለብህ። በኢትዮጵያ ኦርቶዶክስ 2 ተአምር ነው ያለው አይደል? የ2 የተአምራት መጽሐፍት ብቻ ናቸው ያሉት። ታውቃቸዋለህ? እንደነገርኩት ነው። እኔ መጽሐፍ ቅዱስ ተአምራትን አላነብም በብዛት አንብቤም አላውቅም። እኔ ተአምረ ኢየሱስና ተአምረ ማርያም ብቻ ነው ያለው በኢትዮጵያ ኦርቶዶክስ። አንደኛው ተአምረ ኢየሱስ ነው፣ ሁለተኛው ተአምረ ማርያም ነው። 2ቱ ብቻ ናቸው በተአምር ደረጃ የተጻፉት። ሌሎቹ ገድላትና ድርሳናት ናቸው። ለምሳሌ የሚካኤል የገብርኤል ምናምን ብንመለከት ድርሳናት ናቸው። የነ አቦ የነ ጊዮርጊስ የነ ተክለ ሃይማኖትን ደግሞ ካየን ገድላት ናቸው። የማርያምና የኢየሱስ ግን ተአምራት ናቸው። ጥያቄ ያው ምንድነው? ማርያም ተአምር ማድረግ እንደምትችል ከእግዚአብሔር ቃል ላይ እስኪያሳየኝ። ለምሳሌ ተአምረ ኢየሱስ ትክክል ነው፣ ኢየሱስ አምላክ ነው። ምንም መጽሐፉ ትክክል ባይሆንም ማለት ነው። ኢየሱስ አምላክ ስለሆነ ተአምር ያደርጋል። ተአምረ ኢየሱስ ላይ ያለው ታሪክ ግን ትክክል አይደለም። ቶታሊ ሙሉ ለሙሉ ሐሳቡ ከምንፍቅና መጽሐፍ ላይ የተገለበጠ ነው። ግን ማርያም ተአምር ማድረግ እንደምትችል ተአምረ ማርያም ተብሎ ለሷ ሊጻፍ እንደሚቻል የሚያሳይ መጽሐፍ ቅዱሳዊ ማስረጃ አስተኝ። እሺ እኔ እንደምገባኝ ከሆነ ማርያም ድንግል ማርያም ጌታችን ኢየሱስ ክርስቶስ መውለዱ ራሱ ይሄ ታምር ነው። አንድ ሁለተኛ ደግሞ ቃና ዘገሊላ ወይ ማን የሰራው ተአምር ስትል እንዴት? እስቲ ጥያቄ እናስተካክል። ማርያም ኢየሱስን መውለዷ ራሱ ተአምር ነው አልከኝ። ማን ነው ተአምሩን የሰራው? ጌታችን አምላካችን ኢየሱስ ክርስቶስ። እኔ አሁን ስለ አምላክ አይደለም አየህ የጠየኩህ፣
ማርያም ተአምር መስራት እንደምትችል የሚያሳይ የመጽሐፍ ቅዱስ ማስረጃ ነው ጥያቄ። ማለት አምላክ በስጋ መሸከሙ ይሄ ራሱ ተአምር አይደለ ብሩኬ? አይ በቃ መጽሐፍ ቅዱሳዊ ማስረጃ አሁን ሎጂክ አይደለም የጠየቅኩ ያለሁት ይሄ ቅዱስ ላይ ሎጂክ አይደለም። ይሄ መጽሐፍ ቅዱስ ማስረጃ አይደለም እንዴ? ይሄ መጽሐፍ ቅዱስ ላይ አይደለም እንዴ? በስጋ መወለዱ እኮ ተአምሩን የሰራው እግዚአብሔር ነው አልከኝ እኮ። በቃ በሷ መወለዱ ተአምሩ ከእግዚአብሔር ከሆነ እሷ አይደለችም ተአምሩን የሰራችው ማለት ነው። ሲጀምር ተአምር እሷ ላይ ነው የተሰራው። ተአምሩ የተሰራ እሷ ላይ ነው። እኔ ማን ላይ የተሰራ አይደለም ጥያቄ። ተአምር መስራት ትችላለች ወይ ነው ጥያቄ። እግዚአብሔርማ በሰዎች ተአምራትን ያደርጋል፣ ምንም ጥያቄ የለውም። እኔ ጥያቄ ግን እሷ ተአምር ማድረግ ትችላለች ወይ ነው። እኔ እንደማውቀው ከሆነ ይሄ ነው በቃ። እና ቃና ዘገሊላ ላይ በለመናው ወይኑ ወደ ጠጅ ቀየረበት ጌታ ኢየሱስ ክርስቶስ በሷ ለመና ነው፣ በሷ ጥያቄ ነውና ይሄ ራሱ ተአምር ብዬ ነው የምወስደው ነው። አይ እኮ አሁን ለምሳሌ ውሃውን ወደ ወይን ጠጅ ቀየረው ማን ነው? ኢየሱስ ክርስቶስ። ተአምሩን ያደረገው ማን ነው? እሱ ነው። ግን ይሄ ተአምር እንደምደረገ እሷ ምክንያት ሆነች ማለት ነው። ለምሳሌ ለመነች ጠየቀችው። እኔ እሱ አይደለም ጥያቄ። የተአምር የሚያደርገውን አምላክ ጠየቀችው አልጠየቀችም፣ ለመነች አልለመነች ሳይሆን እሷ ተአምር ማድረግ እንደምትችል የሚያሳይ የመጽሐፍ ቅዱስ ጥቅስ። እሷ ብቻ አይደለችም በነገራችን ላይ ሌላም ሰው ካለ ተአምር ማድረግ የሚችል ሰው ካለ እሷም ታደርጋለች ብዬ ይቀበልሃለሁ። ግዴታ ማርያም የሚል አሳየኝ እያልኩ አይደለም። በመጽሐፍ ቅዱስ ላይ አንድ ፍጡር ተአምር ማድረግ የሚችል ካለ ማርያም ተአምር ታደርጋለች ብዬ ይቀበልሃለሁ። ማንንም የለም። በጣም ነውር የሚሆነው ከርዕሱ ጀምሮ ተአምረ ማርያም ተብሎ አንድ ሰው መጽሐፍ ሲጀምር በጣም አደገኛ መናፍቅ ነው የሚሆነው። በጣም አደገኛ መናፍቅ ነው። እኔ በማስረጃ ታያለሁኝ። አንተ ግን ካለ እድል እስተ መጀመሪያ ተአምር ማድረግ የሚችል ፍጡር ካለ ከእግዚአብሔር ቃል ላይ ለዚህ መጽሐፍ ቅዱስ ላይ ባይኖርም እኮ እኛ ይሄው በህይወታቸው ዘመን እኮ ተአምር ሳረጉ እኛ ያው እንትን እናረጋለን። ለምሳሌ ብሩክ ያው አንተ በእግዚአብሔር እርዳታ ህይወት ዘመን ውስጥ ያረከው የሆነ ነገር ተአምር የለም? ጌታ እርዶክ የሆነ ያረከው ነገር የለም እንደ እግዚአብሔር በየቀኑ ነው የሚያስደንቀኝ። እግዚአብሔር በህይወቴ ላይ ብዙ ተአምራት ነው ያደርጋል በየቀኑ ማለት ነው። እኔ እግዚአብሔር አይደለም ጥያቄ፣ ፍጡር ተአምር ማድረግ ይችላል ወይ ነው ጥያቄ። አይ ፍጡርማ ተአምር ማድረግ አይችልም። ፍጡር በራሱ ባህሪ ፍጡር እንዴት ነው አቅም ያለው? በራሱ እኮ ምንም እኮ መንቀሳቀስ እኮ ማንችል ሰዎች ነን እኮ። ግን በጌታ እርዳታ አንተም እኔም ሁላችንም እኮ ተአምር ማድረግ እኮ እንችላለን እኮ። አንችልም። ሰው ተአምር አያደርግም። በጌታ እርዳታ ቢሆን ሰው አይደለም ተአምር የሚያደርገው። ሲጀምር ይኸውልህ ተአምረ ማርያም ተብሎ ገና ሲጻፍ ነው ስህተት የሚሆነው። ማርያም ልትሰራው የምችል ተአምር የለም በጭራሽ። እግዚአብሔር በማርያም እጅ ተአምር ሊያደርግ ይችላል። ተአምሩ የማን ነው ማለት ነው? የእግዚአብሔር ነው እንጂ የማርያም አይደለም። ተአምሩን ያደረገው ማን ነው? እግዚአብሔር ነው። ተአምረ እግዚአብሔር ነው የሚሆነው። ወይ ደግሞ እግዚአብሔር በማርያም እጅ የሰራው ተአምር ተብሎ ሊጻፍ ይችላል ካለ ማለት ነው። እግዚአብሔር በማርያም እጅ ያደረገው ተአምር ካለ። ተአምረ ማርያም ተብሎ ግን ማርያም የሰራችው ተአምር ተብሎ ገና ከመጀመሪያው ሲጻፍ አደገኛ ወንጀል ነው። እግዚአብሔር ላይ ክህደት ነው። ደግሞም አመጽ ነው። ከእግዚአብሔር ቃል ላይ ነው ማስረጃ ማሳያችሁ። አንተ የለም መጽሐፍ ቅዱስ ላይ የለም በህይወታችን ምናምን አልክ። በህይወታችንም ቢሆን እግዚአብሔር ነው ተአምር የሚያደርገው። ሚስተር ኤክስ የሚባል የእግዚአብሔር ሰው ልኮ በህይወት ላይ ፈውስ ቢደረግ ሰውየው አይፈውስም፣ የሚፈውስ እግዚአብሔር ነው። በሰውየው ተጠቅሞ እግዚአብሔር ሊፈውስ ይችላል። ፈዋሹ ማን ነው? እግዚአብሔር ነው። ሰውየው ሊፈውስ አይችልም። አያጅ በጭራሽ ሰው መፈወስ አይችልም። ከእግዚአብሔር ቃል ላይ ማስረጃ ላሳይክ እና ተአምረ ማርያም የሚለው በራሱ አደገኛ ኑፋቄ ነው ከርዕሱ ማለት ነው። ማርያም እንትን እዚህ ላይ ትንሽ እኔም እንትን ልበለው። አይ ብሩኬ ነው እንዴት ነው የምረዳው መሰለህ? አሁን ቅድም ኤርሚ ያነበበው ላይ አረገመችው ይላል እንጂ እሷ ያረገመችው እርግማት ሙት ወይም ደግሞ አንተ ከዚህ ጥፋ ወይም ደግሞ ፊትቅ ይሁን ብላ አይደለም የረገመችው። ይሄ ነገር ያደረገው ማለት እግዚአብሔር ነው። አይተራለለ ፊትቅ ውሻ ይሁን ብላ አይደለም እሷ ረገመችው። እሷ እርግማን ግን ረገመችው ይላል እንጂ መጽሐፍ ቅዱስ እንትኑ ላይ ታምራቱ ላይ ፊትቅ ይሁን ብላ አይደለም የረገመችው። ግን ጌታው ቀየረው ወደ ውሻው። አይተራለለ። ስለዚህ ጌታችን ኢየሱስ ክርስቶስ በእኛ ላይ አድሮ
ታምራት መስራት ይችላል ነው እንጂ ሰው በራሱ በምን አቅም ነው እንትን ማድረግ የሚችለው? ያነሳው ልክ ማለት ነው ከታሪኩ ጋር አይደለም። ራሱ መጽሐፉ ታምረ ማርያም አይደል የሚለው? አዎ ታምረ ማርያም ነው የሚለው መጽሐፉ በራሱ። የማርያም ያደረገችው ታምር ማለት እኮ ነው። ለምሳሌ ታምረ ኢየሱስ ሲል የኢየሱስ ታምር ማለት ነው። ታምረ ማርያም ማለት የማርያም ታምር ማለት ነው። ማርያም ታምር ልታደርግ አትችልም ነው እያልኩ ያለሁት። በጭራሽ ልታደርግ አትችልም። ላሳይህ አንዴ ምናልባት አሁን ካለበት መረዳት። እኔም እኮ ሰው በራሱ አይችልም እያልኩ ነው። ሰው በራሱ ጌታ ከረዳው እግዚአብሔር ከሱ ከሆነ ነው እንጂ ሰው በራሱ ባህሪ ማድረግ አይችልም እያልኩ ነው። እኔ እግዚአብሔር ረድቶትም ሰው ታምር ማድረግ አይችልም እያልኩ ነው። ደግሞ ደጋግሜ የምነግርህ ሰው እግዚአብሔር ረድቶትም አያደርግም። እግዚአብሔር ራሱ ነው ታምርን የሚያደርገው። እግዚአብሔር በሰዎች ያደርጋል እንጂ ታምርን እግዚአብሔር ረድቶት ታምር የሚያደርግም ሰው የለም። በቃ ይሄ እኮ የእግዚአብሔር የብቻው ባህሪ ስለሆነ ነው። ጥቅስ ላሳይህ እናንተ ነው የምታነበው። እሺ እኔ ጥቅስ ላሳይህ። ኢንቫይት አድርጌሃለሁ አንዳንድ ቁጥር ምጽፈው እንኳን ደህና መጣክ። እኔ ነው? አዎ። ሰላም ናችሁ? አመሰግናለሁ። ከየት ቤተ እምነት ነህ? ኦርቶዶክስ። እሺ ልታግዘው ነው ማራናታ? የስ ይጨርስና ያው እኔ የራሴን ታይም ፖስቴሽን። እሺ አሁን ባነሳውት ሐሳብ ላይ ታምረ ማርያም የሚል መጽሐፍ አለ በኢትዮጵያ ኦርቶዶክስ እና ማርያም ታምር ታደርጋለች ወይ ብዬ ነበር። እሺ ቀጥል፣ እየሰማሁ ነው እኮ እንድትመልስልኝ ነው። እሱም ምናልባት ልታግዘው ከሆነ ያ ይቻላል፣ ምንም ችግር የለውም። እሺ ማርያም ታምር ማድረግ ትችላለች? yes by the grace of god። አይኔው ስለ እግዚአብሔር ጸጋ ሳይሆን እሷ ማርያም ታምር ማድረግ ትችላለች ወይ ነው። ያ በእግዚአብሔር ሁሉ ማንኛውም ነገር የሚከናወነው በእግዚአብሔር ጸጋ ነው። by the power of god ታምር ማድረግ ትችላለች ያልከኝ ነው። በእግዚአብሔር ፈቃድ በእግዚአብሔር ጸጋ የሚለውን ነገር ከፊት ለፊት ማስቀመጥ አለብህ። እኮሽ ማስረጃ አስተኝ መጽሐፍ ቅዱሳዊ ማስረጃ አስተኝ ታምር ማድረግ እንደሚችሉ ሰዎች። እሺ አዎ ችግር የለውም። ዮሐንስ 2:3-5 የሰርግ ቤቱ ታሪክ ማለት ነው። የገሊላው የሰርግ ቤት ታሪክ ቃና ዘገሊላ yes የመጀመሪያው ታምር ነው። በነገራችን ላይ እኮ ምን ሆነ እዛ ቦታ ላይ ማርያም ምን አደረገች? ማለት እንግዲህ early church ፋዘሮችን ሳይት እያደረኩ ነው እንግዲህ አርጊው ማድረገው ነው። ችግር የለውም። ምንም ይበሉ ነው አሁን እኔ ምንም ይበሉ አሁን እነዚህ ቀደሙት የቤተ ክርስቲያን አባቶች ምንም ይበሉ ዞሮ እነሱ ራሱ ቢዳኙት በእግዚአብሔር ቃል ስለሆነ የእግዚአብሔር ቃል ያላለውን ካላሉ ያው ዳር ያዙ እንላቸዋለን። ችግር የለውም። ያ እሱማ ትክክል ነው። ምንም ልዩነት አያመጣም ብዬ ነው። እንደ እግዚአብሔር ቃል ካል ልዩነትማ ያመጣል እንጂ በደንብ አድርጎ ያመጣል። እሺ ችግር የለውም። እሺ ምን አደረገች አሁን ዮሐንስ 2 ላይ ምን አደረገች? እሺ ዮሐንስ 2:11 ላይ እንግዲህ እንደሚታወቀው ኢየሱስ ክርስቶስ ውሃውን ወደ ወይን ጠጅ ነው የቀየረው አይደለ? አይ ስለ ኢየሱስ አይደለም ማውራት ያለብን ስለ ማርያም ስለሆነ አዎ ላስረዳ ነው። እዛ ጋር የማርያም ሚና አለ። በደንብ አንብበው ከሆነ ኮንቴክስቱ ላይ የማርያም ሚና እዛ ጋር ምንድነው ኢንተርሴሽን፣ ያው የኤርሊ ቸርች ፋዘሮችም ይስማሙበታል ኢንተርሴሽን እንደፈጸመች። ስለ ምልጃ አይደለም አሁን ጥያቄ ምልጃ ሳይሆን ማርያም ታምር ማድረግ ትችላለች እኮ ታምር እንዲፈጸም ምክንያት ሆናለች ነው እኮ እዛ ጋር። አይ እኔ አልጠየኩም እሱ አሁን ጥያቄ አይደለም። ማርያም ታምር ማድረግ ትችላለች ታምር በእግዚአብሔር ግሬስ ትችላለች። እሺ ሌላ ማስረጃ ችግር የለውም። ሉቃስ 1:35 ምን ሆነ? ሉቃስ 1:35 ላይ ገብርኤል መጥቶ አበሰራትና ጸነሰች። ያ the greatest miracle ነው የሚባለው እኮ ማን ነው ታምር? ቤተክርስቲያን አባቶች የሚስማሙበት ምን አልከኝ? ታምሩን ያደረገው ማን ነው?
እኮ ቅድም እኮ ብያለሁ። አሁን እኔ መጀመሪያ ያልኩት ነገር ካልተስማማን ምንም ትርጉም የለውም። አሁን ብዙ ጥቅስ ብሰጥ ማለት ነው። በእግዚአብሔር ግሬስ ታምር ማድረግ ትችላለሽ ነው። ኦኬ አንዴ ድምጽ በድንግልና ጸንሰ በድንግልና መውለድ ራሱ አንዴ ቆይ ዘቢገር ድምጽ ላሰማላችሁ እንዳይዘጋ። ኦኬ ዘግይታችሁ የመጣችሁ ሁላችሁንም ሰላም ብያለሁ። ወንድምነት ብርኬ እህትየው መሲ ውቤ ሰላም ያላልኳችሁ በሁሉ ሰላም ብያለሁ። ኦርቶዶክሳውያን ወገኖች ቴንኪው ቀጥሉ፣ ተባረኩ። ድምጽ ላሰማ ብዬ ነው እንዳይዘጋ። ታብና ኮፒ ሊንክ ሼር ግን ይደረግ ወገኖች፣ ጸጋ ይብዛላችሁ። ብርኬ ቀጥሉ። ቴንኪው አሜን። እሺ እሜ ተባረክ። እሺ ስለዚህ ወንድሜ በድንግልና ጸንሳ በድንግልና መውለዷ ራሱን የቻለ ተአምር ነው። ግን ያን ተአምር ያደረገችው በእግዚአብሔር ቸርነት የእግዚአብሔር ጸጋ አደረብሽ ነው የሚለው። ለዛ ነው እኔ ጸጋ የሚለውን ነገር መርሳት የለብንም ብዬ የምነግርህ። ይሄም ራሱን የቻለ ነው። ኦኬ እሺ ስማኝ፣ አሁን ጥያቄ ልጠይቅህ ፍቀድ። እዛ ሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር 35 ላይ ማርያም በድንግልና እንድታረግዝ ተአምሩን ያደረገው ማን ነው? መንፈስ ቅዱስ። መንፈስ ቅዱስ ማን ነው? መንፈስ ቅዱስ እግዚአብሔር ነው። በቃ እኔ ስለ እግዚአብሔር አይደለም አሁን ጥያቄ። እግዚአብሔርማ ተአምር እንደሚያደርግ አምናለሁ። እኔ ፍጡር ተአምር ያደርጋል ወይ ነው ጥያቄ። ፍጡር ተአምር ያደረገበት ካለ ጥቅስ ስጠኝ። ኧረ በደንብ እንጂ በደንብ በእግዚአብሔር ባይ ዘ ግሬስ ኦፍ ጋድ የሚለውን ነገር አደጋግሞ ችግር የለውም። በእግዚአብሔር ጸጋ አንተም እየደጋገምክ እየጠየቀኝ ነው። በጣም ብዙ መስረጃ እኮ እየሰጠው ነው። መረዳት እንዴት ያቅታል? በደንብ ሁለት ጥቅስ ነው የነገርከኝ። ሌላም ጥቅስ ልሰጥ ይችላል። ምንም ችግር የለውም። እሱ እኮ ሳወራ መስማት መቻል አለብህ። ሳወራ የምታወራ ከሆነ ሰው ውይይቱ ሲከብደው ነው ልክ እንደዚያ ካራክተር የሚያሳየው። ኖ ችግር የለብኝም ወዳጅ፣ ምንም ችግር የለ። የጥቅስ ችግር የለብኝም። ኤርሊ ቸርች ፋዘር ከፈለክ አመጣልሃለሁ። አንተ የምትችል ከሆነ አንደርስታንድ ማድረግ የምትችል ከሆነ ምንም ችግር የለብኝም። እኔ እሺ፣ አሁንም ስማኝ፣ ሳወራ አታቋርጥ። እኔ አንተ ስታወራ ስለምሰማክ አንተም አታቋርጠኝ። እኔ አሁን በእግዚአብሔር ጸጋም ይሁን በምንም ፍጡራን ተአምር ያደረጉበት መጽሐፍ ቅዱስ ክፍል ካለ ማስረጃ አስጠኝ። ከፈለክ ከአባቶች ይሁን ከፈለክ ከመጽሐፍ ቅዱስ ማስረጃ አስጠኝ። አሁን የሰጠኝ ሁለቱ ጥቅሶች ግን እግዚአብሔር ያደረገውን ተአምር የሚናገር እንጂ እንደውም ገብርኤል ለእግዚአብሔር የሚሳነው የለም እኮ ነው የሚላት ማለት ነው። የሚሳነው የሌለው እግዚአብሔር ይህን ተአምር እንዳደረገ ነው የሚናገረው ክፍሉ። እኔ ከማንም ይሁን ማስረጃ አስጠኝ። የሰጠኝ የቤተክርስቲያን አባቶች ደግሞ እንደ እግዚአብሔር ቃል ካልተናገሩ ምን አገባን እኛ፣ አይመለከተንም። ማስረጃ አስጠኝ። አንተ ከነሱ የተሻለ አውቃለሁ ብለህ ታስባለህ? እኔ ከነሱ የተሻለ ምናምን ሳይሆን እኔ ክርስቲያን ነኝ። ክርስቲያን ደግሞ በእግዚአብሔር መንፈስ የሚመራ የእግዚአብሔርን ድምጽ የሚሰማ ነው። ከእግዚአብሔርም ደግሞ የሚማር ጭምር ነው። ከሐዋርያት ቀጥሎ ያሉት ክርስቲያኖች በሙሉ እንትና ይበልጣል እንትና ያንሳል ምናምን የሚባል የለም። በእግዚአብሔር ቤት ውስጥ እኩል ነን ሁላችንንም እግዚአብሔር ያስተምረናል። ከመሆን እኩል እውቀት የለም። ዘመን ላይ ስለነበሩ እኩል እውቀት የለንም። ስለኔ ስለማወቅ ነው እያወራሁ ያለው። አይ አንተ ስለራስህ መናገር መብት ነው እኮ። ማንም ሰው እኩል እውቀት የለውም እንዴ? ኢትስ ኮምፕሊትሊ ኢሎጂካል የሆነ ነገር ነው የምታወራው እኮ። አንተ መብት ነው የምታምነውን ትናገራለህ። መብት ምናምን አይደለም። ይስ ፋክት ኦብጀክቲቭ ፋክት ነው የምነግርህ እኮ። እሺ እኔ ነው አይደል የጠየቀኝ? እኔ ልመልስልህ ለጠየቀኝ ጥያቄ ልመልስልህ። እሺ ድምጽ አይሰማም? እየሰማሁ ነው። ቀጥል። አይ ኮሜንት ላይ ነው። እኔ ከቀደሙት አባቶች እግዚአብሔር ይውልህ፣ እኛ ክርስቲያኖች ነን። የምንማረው ከራሱ ከእግዚአብሔር ነው። እግዚአብሔር ደግሞ በተለያየ መንገድ ያስተምረናል። በተለያየ መንገድ ምን እያልኩ ነው ያለሁት? እነሱ በሶስተኛውና በአራተኛው ክፍለ ዘመን የኖሩ ሰዎች ስለሆኑ በምንም ታሪክ ሊበልጡኝ አይችሉም። እኔ ለምን ይበልጡኛል? እግዚአብሔርን ቃል እግዚአብሔርን በመፍራት በእግዚአብሔር ፊት በመንበርከክ አጠናለሁኝ፣ እማራለሁ። እግዚአብሔር ያስተምረኛል። ልጆችሽ ከእግዚአብሔር የተማሩ ይሆናሉ ይላል የእግዚአብሔር ቃል። ራሱ ያ በሁለተኛውና በሶስተኛው ክፍለ ዘመን የነበረው ሰውዬ በእግዚአብሔር ቃል የሚመዘን ነው። ልክ እኔ በእግዚአብሔር ቃል እንደምመዘነው ማለት ነው። ስለቀደመኝ የእሱን ቃል እንደ እግዚአብሔር ቃል እኔ አልቀበል አልችልም ማለት ነው። ራሱ የሚመዘን ነው። የማይመዘነው የእግዚአብሔር ቃል ብቻ ነው። ይሄ ነው ሐሳቤ።
ስለዚህ አሁን እዚህ ጋር የምናወራ ከሆነ ሌላ ወደ የውይይቱ አቅጣጫውን ሌላ ስቶ ሌላ ነገር ላይ ሊሆን ስለሚችል ወደ ጉዳዩ እንመለስና እኔ ቅድም የጠቀስኩልህ በድንግልና ጸንሳ በድንግልና መውለዷ ያን እንድታደርግ ያደርጋት እግዚአብሔር ነው። ስለዚህ በእግዚአብሔር ቸርነት የባህሪ ተካፋይ ሆነናል እኮ ነው የሚለው አይደል እንዴ? ስለዚህ በእግዚአብሔር ቸርነት እኮ እኛ ብዙ ነገር ማድረግ ችለናል እዚህ ምድር ላይ ሎጂካሊ እንኳን እናስብ ከተባለ የባህሪ ተካፋይ ሆነናል ማለት ለምሳሌ እግዚአብሔር መፍጠር ባህሪው ነው። የባህሪ ተካፋይ ሆነናል ማለት እግዚአብሔር መፍጠር ባህሪው ነው፣ እንፈጥራለን ማለት አይደለም። አየህ፣ የባህሪው ተካፋይ ማለት በራሱ ምን ማለት ነው የሚለው መረዳት ያስፈልጋል። እግዚአብሔር ሁሉን ቻይነት ባህሪው ነው፣ እኛ ሁሉን እንችላለን ማለት አይደለም። የባህሪው ተካፋይ ስለሆነ እግዚአብሔር ፍቅር ነው፣ ፍቅርን ተካፍለናል። እግዚአብሔር ያካፈለው ለሰው ልጆች የሰጠው ባህሪ ማለት የተካፈልነው ባህሪ አለ። የሱ የብቻው የሆነ ደግሞ ባህሪ አለ። አንደኛው ማዳን ነው፣ ሁለተኛው ተአምር ማድረግ ነው። እኔ ለምን ከእግዚአብሔር ቃል አላሳይም? ክርስቲያን ስለሆንኩኝ ምን እየተናገርኩ እንደሆነ ምን እንድትረዳው ከእግዚአብሔር ቃል ላይ ጥቅስ ላሳይክ። ላሳይ አንዴ እና እናንተ ናችሁ የምታነቡት። ማራናት አለክ ማራናታ አለው ብሩኬ ያው ወንድሜ እኮ እያወራለሁ እኮ ትክክል ነው። በቃ እኛም መጀመሪያ የሚያልኩት እኔም ሰው በራሱ ምንም ማድረግ አይችልም። እግዚአብሔር ከረዳ ነው። እግዚአብሔር መንፈስ ተመርቶ ማድረግ ይችላል ማንም ሰውና እንደዛ ተረዳ። አይችልም፣ ማንም አይችልም። ማንም በጭራሽ አይችልም። ማንም እዚህ ምድር ላይ ተአምር ማድረግ አይችልም። እሺ፣ ማስረጃ ሌላ ኮንቴክስት ልሰጥ እችላለሁ ይሄን ለማብራራት። ቆይ አንዴ ማስረጃውን ላሳየና ከዛ ከዚህ ጥቅስ ጋር ደግሞ እናወራለን ማለት ነው። ከዚህ ጥቅስ ጋር ነው የምትጋጩት ከዚህ በኋላ። መዝሙር መጽሐፍ ምዕራፍ 72 ቁጥር 18 ክብር ለኢየሱስ ይሁን። ብቻውን ተአምራትን የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ ይላል። ከማን ጋር ነው ተአምር የሚያደርገው? ከማርያም ጋር፣ ከጳውሎስ ጋር፣ ከሙሴ ጋር፣ ከኢሳይያስ ጋር? ኧረ በጭራሽ። ብቻውን ከግብፅ ምድር በኩር የሆነውን እስራኤልን ያሻገረ ማን? ብቻውን ባህር የከፈለ ማን? ብቻውን እግዚአብሔር። በበረሃ በዛ አሁን እዚህ ላይ ብሩክ ሲመግባቸው የነበረው ማን ነው? ብቻውን። አንዴ ቆማራናት እግዚአብሔር። ሰው ተአምራትን ማደርገው ማን ነው አለ። ማን ነው ተአምራትን የሚያደርገው አለ እግዚአብሔር ቃል። በጣም የሚገርመው ብቻውን ብሎ ነገረን። እግዚአብሔር። ይሄ ብቻውን ተአምራትን የሚያደርገው እግዚአብሔር ደግሞ በሰዎች ሊያደርግ ይችላል። በሰዎች በልጆቹ። ተአምራቱን የሚያደርገው ማን ነው? ብቻውን እርሱ እግዚአብሔር። በልጆቹ። በማርያም ሊያደርግ ይችላል፣ በጳውሎስ ሊያደርግ ይችላል። ብቻውን። እንቀጥል። ሌላ ጥቅስ ላሳያችሁ። የሚያድንስ ማን ነው? የለውም ሰውም የለውም፣ ብቻ ነው እግዚአብሔር ታምራ የሰራው። አዎ ትክክል ነው። አሜን ነው ይሄ። አሜን። ግን እግዚአብሔር ብቻ ነው ታምር የሚሰራ ይምላል። ምናልባት አማርኛው ከብዶ ከሆነ እስኪ አንብበው፣ በኦሮምኛ ነው ምን እንደሚል አንብበው። ማራናታ አዎ እግዚአብሔር ብቻ ነው። አዎ ይሄ አሁን እዚህ ነገር እኮ እግዚአብሔር ብቻ ሆኖ ነው። አንብብ። መቃን ወቀዮ መቃን ነሽ መቃ ወቀዮ ጎፍታ ወቀዮ ሰከን እስራኤል እኒ ኮባይሳ ወረ ድንቅሲሳ ሁጀቱ ሃኢብፈሙ። ምን ማለት ነው? እኒ ኮባ ማለት ምን ማለት ነው? ምን ማለት ነው? ብቻ ማለት ነው። አዎ ከላይ ስናነ ምን የሚያደርገው ብጠይቅ መልስ። ምን የሚያደርገው ብሩኬ
ከላይ እናንብበው እስቲ ጠጋ አድርግና ከላይ እናንብበው። እንዴት መጣ ይሄ ነገር? መጠይቅህን መልሰህ ነው እስቲ ከቁጥር 15 አድርግና እናንብበው። እሺ መጠይቅህን ካልመለስክ ለምንድን ነው አንተ የምትለኝን ማድረግልህ? መጀመሪያ መጠይቅህን መልስ፣ ከዛ አይ ከላይ ከፍ ብለን ደግሞ እናንብበው ትላለህ። መጠይቅህን ሳትመልስ እንደገና አዘኝ ይሆናል። መጠይቅህን መልስ መጀመሪያ። ይሄ እንደዚህ ይላል ላነብልህ ቁጥር 17 አድርግ እስቲ እስከ 18 ላነብልህ 17 አድርገው። በቃ ሚውት አድርገው በቃ ሚውት አድርገው። ስትጠይቅ ካልመለስክ እዚህ አድርገው ከዛ አድርገው ብለህ እኔ ልታዘኝ አልችልም አልኩ። ሰው የሚጠይቀውን መልሶ ነው ከዛ አይ አውዱን እንመልከተው ከፍ አድርገና ምናምን የሚለው እንደዛ ነው። መጠይቅን ካልመለስክ ለምን ታዘኛለህ? እኔ እኮ አልመልስም አላልኩም እኮ ግን ሐሳቡን እናነበው ከላይ ጀምረን ማለት ነው እኮ። መጠይቅን መልስ፣ ከዛ ደግሞ አንተ የምትለውን ደግሞ አደርግልሃለሁ። እሺ አውራ በኦሮምኛ አውራ። እሺ አውራ በኦሮምኛ አውራ። ምን ማለት ነው? በኦሮምኛ አውራ ነው ማለት በኦሮምኛ ምን ማለት ነው? እሺ አፋን ኦሮሞት ናስ ነው ብሩኬ። በቃ ሚውት አድርገው ወዳጅ ሚውት አድርገው። እኔ እንድትረዳ ስለፈለኩኝ ነው። በቃ ሚውት አድርገው። እኔ ስጨርስ አንተ ደግሞ ጥቅስ ማስረጃ ካለክ ምን ችግር አለ? ከላይ አንስተን አውዱን ብናረበው ምን ችግር አለ? ብሩኬ ሚውት አድርገው ወዳጅ ሚውት አድርገው። ስትጠየቅ ማትመልስ ከሆነ ከዚህ አድርገው አንተ የምትለውን የማድረግ ግዴታ አይኖርብኝም። ሶ ብቻውን ተአምራትን የሚያደርገው ማን ነው አለ? የእስራኤል አምላክ እግዚአብሔር ነው። ሶ የተአምራት ሁሉ ባለቤት ብቻውን ለዛውን ማን ነው የሚያደርገው? እግዚአብሔር ነው። የሚያድንስ ማን ነው? እግዚአብሔር ብቻ ነው። ክርስቲያኖች ይህን ጥቅስ በደንብ ያዙት እሺ። የሚያድንም እግዚአብሔር ብቻ ነው። እዚህ እኛ ጋር ያሉ እነዚህ አጭበርባሪ ነቢያት የሚባሉት እኔ አዳንኩኝ ምናምን ብሎ ደረቱን የሚነፋ ካለ እንዳሰሙት ማዳን አይችልም። የምሬን ነው ብላችሁ ነብይ የተባለ ማንንም ይሁን ማዳን አይችልም። ማዳን የእግዚአብሔር ብቻ ነው። ተአምር የእግዚአብሔር ብቻ ነው። በቃ የእግዚአብሔር ብቻ ነው። ብቻውን ነው እግዚአብሔር። በነብዩ እጅ እግዚአብሔር ተአምራት ሊያደርግ ይችላል። ተአምሩ የእግዚአብሔር ነው። በቃ እጅን አስተነው ተጣጥበው። ብሩክ ይቅርታ አድርግልኝ። ይቅርታ ወንድሜ ብሩካን ብቻ ልጠይቅህ። የእግዚአብሔር ብቻው ተአምራት ውረድ። በቃ ውረድ። ስጨርስ መጠየቅ ትችላለህ። ስጨርስ ትገባለህ ከፈለክ። ሶ በነብይ በተባለው ሰው እጅ እግዚአብሔር ተአምራትን ያደርጋል። ሶ የኔ ነው ብሎ ማውራት አይችልም ማለት ነው። ያ ነብይ የእግዚአብሔር ነው። ክብር ለእግዚአብሔር ብቻ ሰጥተን ነው የምንሄደው። ማዳንስ የማን ነው? የእግዚአብሔር ነው። ይሄው ትንቢተ ኢሳይያስ መጽሐፍ ምዕራፍ 43 እኔ ብሎ መናገር የሚችል አምላክ እኮ ነው ያለን። እግዚአብሔር ነኝ፣ ከኔ ሌላም የሚያድን የለም። እኔ እግዚአብሔር ነኝ ይላል ትንቢተ ኢሳይያስ መጽሐፍ ምዕራፍ 43 ላይ ቁጥር 11 እኔ እግዚአብሔር ነኝ፣ ከኔ ሌላም የሚያድን የለም። የሚያድን እግዚአብሔር ብቻ ነው። ታምራትን የሚያደርግ እግዚአብሔር ብቻ ነው። የሚያድንስ እግዚአብሔር ነው። የሚያድን የኢየሱስ ስም ነው። ጴጥሮስ ያድናል? ኧረ በጭራሽ አያድንም። ጴጥሮስ ተአምር ማድረግ ይችላል? ኧረ በጭራሽ ማድረግ አይችልም። ምን ማለት መሰላችሁ? አሁን እያልኩ ያለሁት ነገር ምን ማለት መሰላችሁ? በሐዋርያት ሥራ መጽሐፍ ምዕራፍ 19 ላይ እነ ጳውሎስ ወደ ኤፌሶን መጥተው ነበር አይደል? ወደ ኤፌሶን ከተማ መጥተው ነበር ጳውሎስ እና እዛ የዮሐንስን ደቀ መዛሙርት አገኘ። ከዛ ስለ መንፈስ ቅዱስ ጠየቃቸው። አናቅም አሉ፣ አልተቀበልንም አሉ። በኢየሱስ ስም አጠመቃቸው፣ እጁን ጫነባቸው፣ ትንቢትን በአዲስ ቋንቋ ተናገሩ። ለ3 ዓመት ያክል አስተማራቸውና ወደ አገልግሎት ወጡ። በኤፌሶን ከተማ እንግዲህ ብዙ ጠንቋዮች የነበሩበት ከተማ ነው። በጣም ብዙ ጠንቋዮች እና እንደዚህ ይላል የሐዋርያት ሥራ መጽሐፍ ምዕራፍ 19 ቁጥር 11 ላይ እግዚአብሔርም በጳውሎስ እጅ የሚያስገርም ተአምራትን ያደርግ ነበር። ስለዚህም ከአካሉ ጨርቅ ወይም ልብስ ወደ ድውዮች ይወስዱ ነበር። ማን ነበር ተአምራትን የሚያደርግ የነበረው? እስኪ ጻፉልኝ። እግዚአብሔርም በማን እጅ? በጳውሎስ እጅ። ተአምር የሚያደርገው ጳውሎስ ነው? ኧረ በጭራሽ አይደለም። በጳውሎስ እጅ ተአምሩ ተደረገ እንጂ ተአምሩን ያደርግ የነበረው እግዚአብሔር ነው። ይሄው ብቻውን ተአምራት የሚያደርግ እርሱ በጳውሎስ እጅ ምን ያደርግ ነበር? የሚያስገርም ተአምራትን ያደርግ ነበር።
ተአምርን የሚያደርገው እግዚአብሔር ነው። በማርያም እጅ እግዚአብሔር ተአምራትን ሊያደርግ ይችላል። በጳውሎስ እጅ እንዳደረገው፣ በጴጥሮስ እጅ እንደሆነው በዚህ ዘመን ባሉት ክርስቲያኖች እጅ እግዚአብሔር ተአምራትን ሊያደርግ ይችላል። በእኔ እጅ ተአምር ቢሆን እኔ ተአምር አደረጉ ተብሎ ሊነገር አይችልም። ተአምሩን ያደረገው እግዚአብሔር ነው፣ ብቻውን ተአምር ስለሚያደርግ። በልጆቹ እጅ እግዚአብሔር ተአምራትን ያደርጋል። እግዚአብሔርም በጳውሎስ እጅ የሚያስገርም ተአምራትን ያደርግ ነበር። ተአምረ ማርያም ተብሎ ሲጻፍ ገና ከመጀመሪያው የተረገመ መጽሐፍ ነው። የተረገመ ተአምር የእግዚአብሔር ብቻ ስለሆነ ተአምር የእግዚአብሔር ብቻ። በማርያም እጅ የሆነ ተአምር ተብሎ ቢጻፍ ይሻላል እኮ። ከዛ እንደ ታሪክ እንመረምረዋለን ተአምሩ ምን አይነት ነው እያልን ማለት ነው። በማርያም እጅ የተደረገ ተአምር ተብሎ ቢጻፍ፣ እግዚአብሔር በማርያም እጅ ያደረገው ተአምር ተብሎ ቢጻፍ ተአምሩን እያየን ይሄ እንዴት ሊሆን ይችላል? ይሄ ከእግዚአብሔር ነው እያልን እንመረምራለን። ይሄ እኮ ከናካቴው ተአምረ ማርያም ተብሎ ሲጻፍ ገና ከመጀመሪያው የተረገመ የአጋንንት ሐሳብ ነው። ተአምርን የሚያደርገው ራሱ እግዚአብሔር ብቻ ስለሆነ ክብር ለእግዚአብሔር ይሁን። የሚያድን ማን ነው? እግዚአብሔር ብቻ። ተአምር የሚያደርግ ማን ነው? እግዚአብሔር ብቻ። መጽሐፍ ቅዱስ ይሄን ነው የሚነግረን። መጽሐፍ ቅዱስ ይሄን ነው የሚነግረን። ይሄን ትምህርት የሚያፈርስ ሐሳብ ካለክ ንገረኝና ያንተን ጥቅስ ደግሞ አወጣልሃለሁ። ወንድም አለ ምንም የተለየ ነገር እኮ አልሰማሁኝም እኔ ማለት እኛም እኮ ያልነው እንደዛ ነው። ኦሬዲ ነገር ተአምራት አታደርግም ማለት ነው። ትደጋግመዋለህ እንጂ እኔም የነገርኩህ ነገር ነው የምትደጋግመው። ምንም የተለየ ነገር የለውም። እሺ እኔ የተናገርኩትን ከሆነ አንተ የምትለው ማርያም ተአምር ማድረግ አትችልም በለኝና ከዛ ተስማማ ማለት ነው። ቅድም እኮ ነገር ያለው አሁን ተአምረ ማርያም ላይ በማርያም በራሷ ችሎታ ነው ተአምር ያደረገችው የሚል ነገር የለም። እንደዛ የሚል ካለ አሳይ። ተአምረ ማርያም እሱን አሁን እዛ ላይ እሷ በራሷ ያደረገችው አለ የለም ሳይሆን እሱማ ማርያም እሷን የምንከራከርበት ጉዳይ እሱ አይደለ። ጥያቄም ከመለስክልኝ እዛ ጋር ሳንሄድ በቃ እንጨርሳለን፣ ችግር የለውም። መጽሐፉን ከፍቶ ኤርሚያ ያሳየናል፣ አደረገች የተባሉትን ተአምራቶች ያሳየናል። ግን አንተ ማርያም ተአምር ማድረግ አትችልም ብለህ ታምናለህ ወይስ አታምንም? ትችላለች። እንዴት አትችልም? ከመሆን አየህ፣ አንተ መጽሐፉ ጋር ሳንሄድ አንተ ጭንቅላት ውስጥ ራሱ ገድል አለ። እሱን መጀመሪያ መፍረስ ያለበት መጽሐፍ ቅዱስ እግዚአብሔር ብቻ ነው የሚችለው እያለ አንተ ግን ትችላለች ትለኛለህ። ለሱ አሁን ላልከው ነገር ማስረጃ አስተኝ። ያ ማለት እኮ መናገር የሚችለው እግዚአብሔር ብቻ ነው፣ የሰው ልጅ መናገር አይችልም እያልከኝ ነው? አይ የሰው ልጅ እንዲናገር እግዚአብሔር ማሰብ የሚችለው እግዚአብሔር ነው፣ የሰው ልጅ ማሰብ አይችልም እያልከኝ ነው? አይ የሰው ልጅ እንዲያስብ ተደርጎ ተፈጥሯል። ተአምርን እንዲያደርግ ግን ተደርጎ አልተፈጠረም። እግዚአብሔር የሰው ልጅ የሚችለው ነገር አለ፣ የሰው ልጅ የማይችለው ነገር አለ። የሰው ልጅ የሚያደርግ የሰው ልጅ ይጽፋል። የሰው ልጅ ስለሚናገር፣ የሰው ልጅ ስለሚጽፍ፣ የሰው ልጅ ስለሚያስብ ተአምራትንም ያደርጋል ብለህ የምታስብ ከሆነ አንተ ማሰብ የቻልከው ከራስ ባመጣው ችሎታ ነው እንዴ? አውት ኦፍ ዘብሉ እኛ እኮ ምንም ነው ሰውን ሲፈጥረው እንዲያስብ አድርጎ ፈጥሮታል። እግዚአብሔር ሰውን ሲፈጥረው ግን ተአምር እንዲያደርግ አድርጎ አይደለም የፈጠረው ነው እያልኩ ያለሁት። ተአምር እንዲሰራ ያደርገዋል፣ እንዲተነፍስ ያደርገዋል። ኤቭሪቲንግ ፈጣሪ ከፈቀደ አንተ እንዴት ከለከለ? ማስረጃ አስተኝ። ማስረጃ ነገርኩህ እኮ። ኦኬ ማስረጃ ብዙ ማስረጃ ልነግርህ እችላለሁ፣ ችግር የለውም። ሐዋርያት ሥራ 8:13 ምን ሐዋርያት ሥራ 8:13 ምን ይላል? በሐዋርያት 8 ላይ ወደ 2:22 ሶሪ 2:22 ላይ ምን የሐዋርያት ሥራ 2:22 ነው። የሐዋርያት ሥራ 2:22 ደግሞ የጴጥሮስ ስብከት ነው ለእስራኤል ሕዝቦች። እናንተ እስራኤላውያን ስሙ እያለ ይሰብካል። እሺ 2:43 አይ ቲንክ የሐዋርያት ሥራ የሐዋርያት ሥራ 2:43 ደግሞ ያመኑት 3000 ሰዎች እንደተጠመቁና በእግዚአብሔር ቃል እርስ በርስ ሲበረቱ እንደነበር የጌታን ራት ይካፈሉ እንደነበር የሚናገር ክፍል ነው። ኖ እንደዛ አይደለም የሚለው የሐዋርያት ሥራ 2:43 ነገር ግን በሰው ሁሉ ፍርሃት ሆነ፣ በሐዋርያት እጅም ብዙ ድንቅና ምልክት ተደረገ ይላል።
አዎ እኮ እነዛ እዚህ ኦኬ እነዛ 3000 ሰዎች ቃሉን የሰሙት ወደ ክርስትና የመጡት በእግዚአብሔር ቃል እርስ በርስ ይጽናኑ ነበረ። የጌታን እራት ይበሉ ነበረ፣ በጸሎት ይተጉ ነበር ይላል አይደለ? እግዚአብሔር ደግሞ በሐዋርያት እጅ ደግሞ ድንቅና ታምራትን እያደረገ አገልግሎታቸውን ደግሞ ያጸናላቸው ነበር። ታዲያ እኔ አሁን ፍጡር ታምር ማለት እግዚአብሔር በሐዋርያት በኩል በሌሎች ሰዎችም በኩል ታምር ያደርጋል እያለ አይ ኖ ኖ ኖ ኖ እኔ እግዚአብሔር እንደዛ ማድረግ የለበትም እግዚአብሔር ብቻውን ነው የሚያደርገው እያልከኝ ነው። እግዚአብሔር መሬት ወርዶ ነው እንዴ እንደዛ የሚያደርግልህ? አየህ፣ ውይይቱን ተሸነፍክ ማለት ነው። ኖ ኖ ኖ ማሸነፍ መሸነፍ አይደለም። አዎ እኮ ጨረስክ ማለት ነው። አየህ ምን አልክ መሰለ? እግዚአብሔር በሐዋርያቶች እጅ እያደረገ አልክ። እኔ እኮ እሱን እኮ ነው እየተናገርኩ ያለሁት። አንተ ቢጊኒንግ እኮ ነው ሰምቼ ነግሬሃለሁ እኮ አንተ አትሰማም እንዴ? እንዴት አታስታውስም? መጀመሪያ ምንድነው ብዬ ጀመርኩኝ? ባይ ዘ ግሬስ ኦፍ ጋድ እኮ ነው ያልኩት። አይ በእግዚአብሔርም ጸጋ ቢሆን ለራስን ኦነስት ሆነ ባይዘው ኦነስት መሆን አለበት። ለራስን የተናገርኩት መሰረት ባይ ዘ ግሬስ ኦፍ ጋድ ማድረግ ይችላሉ ብያለሁ አይደል? ማሰማ ከሆነ አሁንም ምንም ትርጉም የለውም። አንተና ማትሰማኝ እኔ እኮ ጀምሬ ሳላብራራ ነው ጣልቃ የምገባው። እሺ ጨርስ፣ አንተን ይሰማል። ያ ስለዚህ እንደነገርኩ ነው ሐዋርያት 2:43 ላይ ምንድነው የሚለው? በሐዋርያት እጅ ብዙ ድንቅና ምልክት ተደረገ ይላል። እኔ አሁን እዚህ ጋር ሐዋርያት በራሳቸው ችሎታ አደረጉ ያልኩኝ አይደለም። ሊያደርጉ አይችሉም አይደለም። ያን ነገር መተንፈስ መራመድም አንችልም። በእግዚአብሔር ቸርነት በሱ ጸጋ ነው ይሄን ነገር ማድረግ የምንችለው። ስለዚህ ድንግል ማርያምም ታምረ ማርያም ላይ የተጻፈው በእግዚአብሔር ግሬስ ነው ያን ነገር ማድረግ የቻለችው። በእግዚአብሔር ግሬስ ነው በድንግልና ጸንሳ በድንግልና የወለደችው። ስለዚህ ኦርቶዶክስ ላይ ሰው ብቻውን ታምር ያደርጋል። ማርያም በራሷ ችሎታ ብቻ ከእግዚአብሔር ተነጥላ ታምር ታደርጋለች የሚል ነገር የለም። እንደዚህ አይነት አርጊመንት የለም። እግዚአብሔር ግን ታምር የሚሰራው ምንድነው? በሰዎች ላይ በተመረጡ ሰዎች ላይ በተባረኩ ሰዎች አድሮ ታምር ይሰራል፣ ታምር ያደርጋል። ለምንድን ነው በእነሱ ታምር የሚያደርገው? በእነሱ ታምር ሲያደርግ ለእነሱ ሪስፔክት መስጠት መቻል አለብን። ጨርሻለሁ። እሺ ከጨረስክ ጥሩ። የሐዋርያት ሥራ መጽሐፍ ምዕራፍ 2ን ጠቅስክና እግዚአብሔር በሐዋርያቶች እጅ ታምራትን ያደርግ ነበር አልክ። ታምሩን ያደረገው ማን ነው? ሐዋርያቱ ወይስ እግዚአብሔር? የሰማኸኝ ነው? ኦኬ ጥያቄ ነው። አዎ ጥያቄ ጠየቅኩ ነው። እግዚአብሔር በሐዋርያቱ እጅ ታምራትን ያደርግ ነበር አልክ አንተ ስትናገር። ታምራቱን ያደረገው ማን ነው? በሐዋርያት በኩል እግዚአብሔር ታምሩን አደረገ። ሐዋርያቱ ሳይሆኑ የታምራቱ ባለቤት ሐዋርያቱ ሳይሆን እግዚአብሔር ነው ማለት ነው። ለምን ሪፍት ትፈጥርበታለህ? አሁን መጽሐፍ ቅዱስ ላይ የተጻፉ ራሱ እንደዛ ነው። መጽሐፍ ቅዱስ እንደዚህ ዳይሴክት ያደረገውም እግዚአብሔር ብቻ ታምሩን ፈጸመ አይደለም የሚልህ እኮ እግዚአብሔር በሐዋርያት አድሮ ታምር አደረገ እኮ እያለ ነው። አንተ ለምን ትነጥለዋለህ? እዛ ጋር ያለውን ቃል ለምን ጥያቄ የምጠይቅ እኔ ስለሆንኩኝ የኔን ጥያቄ እየመለስኩኝ ነው። ሰው የምትመልስ ከሆነ ታምራቱን ያደረገው ማን ነው? ሐዋርያቱ ወይስ እግዚአብሔር? እኮ መጽሐፍ ቅዱስ ላይ በተቀመጠው እንደመልስልህ የምትፈልገው አይደለ? ታምራቱን ያደረገው እግዚአብሔር ወይስ ሐዋርያቱ? እኮ መጽሐፍ ቅዱስ ላይ የሚለው ሐዋርያት 2:43 ላይ እዚህ ጋር ታምሩን አደረገ የሚለው በሐዋርያት እጅ ብዙ ድንቅና ምልክት ተደረገ ነው የሚለው። ታምራቱን ያደረገው ማን ነው? እግዚአብሔር ወይስ? እግዚአብሔር በሐዋርያት እግዚአብሔር የሚላል እዛ ጋር ሐዋርያት የሚላል። ሁለቱንም ማውጣት አትችልም። አንደኛው ነጥለ ማውጣት አትችልም። ሙሉን ነው ማንበብ ያለብን እኮ። የታምራቱ ባለቤት ማን ነው? ታምሩን ያደረገው ማን ነው? እግዚአብሔር በሐዋርያት አድሮ ድንቅ ምልክትን አደረገ ይላል። ታምራቱን ያደረገው ማን ነው? እዚህ ጋር ድርጊት ምን ማለት ነው? ድርጊት ማለት የተፈጸመው ነገር ማለት ነው። ውጤቱ ማለት ነው። ያን ነገር ያደረገው ማን ነው? ድርጊት አሁን ድርጊት ሲባል ሁለት ሜጀር ኮምፖነንቶች አሉ። አንደኛ ኃይል አለ። ያ ኃይል ማን ነው? የእግዚአብሔር ኃይል ነው። እዛ ጋር ያን ኃይል ያስፈጸመው ማን ነው? ሐዋርያት ናቸው። ያስፈጸመ ኃይል ምናምን የሚባል ነገር የለም።
መጽሐፉ እዚህ ይላል ሐዋርያት ሥራ 2:43 እኮ ሐዋርያት የሚልም ጽሑፍ አለ። ስለዚህ ሐዋርያት የሚለው እንዴት አድርገህ ልታወጣው ነው? እዛ ጋር ልትሰርዘው ነው? ዲሊት ልታደርገው ነው? የእግዚአብሔር ተአምር በማን እጅ የተፈጸመው? በሐዋርያትም እጅ ይላል እዚህ ጋር በጽንቱኑ ላይ ሐዋርያት 2:43 በሐዋርያትም እጅ ይላል። የሐዋርያትን እጅ የተጠቀመው ማን ነው? እግዚአብሔር ነው። የእግዚአብሔር ተአምር በማን እጅ ነው የተፈጸመው? በሐዋርያቱ አልከኝ። ተአምሩ ታዲያ የማን ነው? ተአምሩ የማን ነው ማለት? የተአምሩ ባለቤት ማን ነው ማለት ነው? ያንን ከሰው አእምሮ በላይ ነገር የቀየረው ያ አቅሙ ፓወሩ ኦሪጂናል ሶርሱማ እግዚአብሔር ጋር ምን ጥያቄ ያለው? ሰው ተአምር ማድረግ አይችልም ማለት ነው። እግዚአብሔር በሰዎች ተአምራትን ያደርጋል እንጂ ተአምር ታዲያ እዚህ ሐዋርያት የሚለውን ቃል እንዴት ልታደርገው ነው እኮ የምልህ። እንዴት ነው ልትሰርዘው ነው? እሱን እኮ አንተ ራሱ አስመለስኩ እኮ። አሁን በሐዋርያት እጅ እኮ እያለ ነው እንግዲህ መጽሐፍ ቅዱስ በሐዋርያት እጅ ብለው ጽፈውታል እነሱ። አንተ ነው ሐዋርያት አይመቸኝም እያልክ ነው። በሐዋርያት እጅ ተአምር ሆነ ማለት ሐዋርያት ሁለቱንም አንድ ላይ ነው እንትን ማለት ያለበት። ሁለቱንም መቀበል አለበት። ሁለቱም እሺ፣ ካልጨረስክ አውራሻው ነው። ቀጥል። እሺ፣ በሐዋርያቶቹ እጅ ተአምር ሆነ ማለት ሐዋርያቶቹ ተአምር ያደርጋሉ ማለት አይደለም። መጽሐፍ ቅዱስ እንግዲህ ቅድም ገልጬ እንዳሳየሁት ጳውሎስ እጅ እግዚአብሔርም በጳውሎስ እጅ ድንቅና ተአምራትን ያደርግ ነበረ ሲል ተአምራትን ያደርግ የነበረው ማን ነው ስንል እግዚአብሔር ነው መልሱ። በቃ አለቀ። በማን እጅ ሲያደርግ ነበር? በጳውሎስ እጅ። እግዚአብሔር በማን እጅ ነበር ተአምራቱን ያደርግ የነበረው? በጳውሎስ እጅ። ጳውሎስ ተአምራትን የሚያደርግ አልነበረም ማለት ነው። ተአምር በእርሱ ተደረገ እንጂ በጳውሎስ እጅ ተደረገ እንጂ ተአምራት አድራጊው ጳውሎስ አልነበረም ማለት ነው። እኔም እየተቃወምኩ ያለሁት ተአምረ ማርያም ተብሎ ሲጻፍ ተአምረ ጳውሎስ ተብሎ ሊጻፍ አይችልም።